እሺ የሄለን ነገር ዛሬ በጣም አስቆኛል። በጣም አንዳንዴ እውነት ለመናገር ቤተሰቡ በጣም መልካም ቤተሰብ፣ ምስኪኖች፣ በጣም የዋሆች የሆኑ ቤተሰቦች ልጆቻቸው ከፍ ያለ ነገር ላይ ሲደርሱ የተረገሙ የሆኑ የተባሉ የመስል የናሂንም እህት ወንድም የአብርሃምንም እህት ወንድም ስናይ ያስደነግጣል። እውነት ለመናገር ማለት ነው። ልክ በቃ ዋው የተባለላቸው ጥሩ ተከታይ ጥሩ ስም የተሰጣቸው ሰዎች ከፍ ያለ ደረጃ ላይ ስለሚደርሱ ነው መሰለኝ፣ ራሳቸውን ስለሚሰጡ ነው መሰለኝ፣ ሳናስበው ውርድ ብለው የሰው አፍ ሲገቡ እናያለን ማለት ነው። ትናንትና ዋው የተባለላቸው ዛሬ ደግሞ አፈር ቢያይንሽ ላፈር የሚባሉ ማለት ነው። ሄለንን አሁን ተመልከቷት። ግን ሰላም ጤና ይስጥልኝ ሁላችሁም በያላችሁበት ሰላም ብያለሁኝ። ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ላይክ ሼር ደግሞ ተብተብም ተብሏል አሉ። ተብትቡልኝ እስኪ እያያችሁ፣ ምናልባት የሚያስቅም ላውራ የሚያናድድም ላውራ ተብትቡልኝ እያያችሁኝ ማለት ነው። ስራ ከሌላችሁ፣ ስራ ካላችሁ ኦፍ ኮርስ አላስገድዳችሁም። እና ሄሉን ዛሬ አይታችኋት እንደሆነ በቃ መኪና ስር ገባለው የሆነ ወቅት ላይ ነበረ ሴቶቹ የኔ ካልሆንክ ራሴን አጥፋለሁ ይሉና ሆስፒታል ነበር ሁሌ የምናያቸው። አሁን ደግሞ ሄሉ አቅጣጫዋን ቀየር አደረገችና ራሴን አጥፋለሁ። መጀመሪያ ትቀብጡና ከዛ በኋላ ቁርጡ ላይ ስትደርሱ ወንዶችም ሆናችሁ ሴቶች ማለት ነው የመጨረሻ ሰው ሲቆርጥ፣ በሴቷም በኩል ያለው ወንድ ሲቆርጥ፣ በወንዱም በኩል ያለችው ሴቷ ስትቆርጥ ያንገበግባችኋል። እንደንተ መጀመሪያ ስርዓት የሚባል ነገር ቢኖርሽ ወይ ቢኖርክ እዚህ መቆራረጥ ደረጃ ላይ ባትደርሱ ነበር። ከጓደኛው ጋር የሌላ አበደች ቀበጠች ብዙ ተባለች። ልጁ አይን አውጥቶ ቤተሰቦቿ ጋር በጊዜው እስከ መሄድ ይቅርታ እስከ መጠየቅ ደረሰ። እሱም የነበረችውን ቆርጦ አልጣላትም። ወዲያውኑ ደግሞ ፍቅር ለነገሩ በአሁኑ ሰዓት ላይ ኢምንት ነገር ሆኗል። ምንም ነገር ሆኗል። ብትይዙትም ብትለቁትም ምንም ማለት ነው በቃ። እና ራሴን አጠፋለሁ ብላ ልክ መኪና ውስጥ ልትገባ ስትል ሄዳ መኪናው ቅዝቅዝ ሲያደርግ ስሩ ተኛች ማለት ነው። ከዛን አጅሬ እየሮጠ ሲመጣ አሁንም ጥሏት ሄደ። እስቲ እንግዲህ ነገስ ራስሽን አጥተሽና አይሽው አትቅበጡ፣ ራሳችሁን የሌላ አትስቀሉ የምንለው ለዚህ ነው። ሴት ልጅ እንደ ሴት ስርዓት ይኑራት። በቃ ፍቅረኛ ካላት ፍቅረኛ ነው። የምን ከሌላ መልከስከስ ነው። በወንድ የምንጠላው እንደው በሴት እየተልከሰከሽ ሚዲያ ላይ ራሴን አጠፋለሁ ያላንተ መኖር አልችልም። መጀመሪያ ሲለምንሽ አርፈሽ እንደዛ አትሆኝም ነበር። ራስሽን ብታጠፊ እሱን እንዲሁ ከጥፍሩን ቆሻሻ ምናልባት ለአንድ ቀን ወይኔ ለኔ ብላ አለቀሰች ለኔ ብላ ሞተች ብሎ ሊያለቅስልሽ ይችላል። ከዛ በኋላ ግን ይረሳሻል። የራሱን ላይፍ ይቀጥላል። የኔ እናት ይሄ ብላይ ለእናትና ለአባትሽ እድሜ ልካቸውን እየየ ታሳልፍልናለች ብለው ቁጭ ብለው ያንቺን እጅና እግር የሚጠብቁ ቤተሰቦችሽ ይብላኝላቸው። ለነሱ ወይ ቁም ነገር ይዘሽ ደርሰሽላቸው ልጅ አላሳየሻቸው ወይ ጥሩ በቃ ይብላኝ ለቤተሰቦችሽ። ወንድ እንደሆነ ወንድ ነው፣ ከሄደ ሄደ ነው። ሴትም እንደዛው ናት። እንደ ሚዲያው ነው እየተናገርን እያወራን ያለነው። ሲቀጥል ደግሞ ናሂን አይታችሁታል። አንደኛዋን ተፋታ ስንል አንደኛዋን አስረግዞ ነው መሰለኝ ሚስጥር ይላሉ። ይሄን ጌታው ይሄንን ሚስጥር መቼ ሆነ የምንሰማው? እሷም አንቀፍድዳ ሆዷን መታ ሚስጥር አለኝ እንዳልዘረግፈው ትላለች። እሱም እባክሽ ውብዬ ቃናት ወንድ ልጅ በነገራችን ላይ ስለ ወንድ ነው። ወንድ ልጅ ከትዳሩ ውጪ ሌላ ቦታ ላይ ሄዶ ከቀመሰ በታሪክ ሙስታሂል ዳግመኛ አርፎ ከሚስቱ ጋር ብቻ ተሰብስቦ ይኖራል ማለት ዘበት። ይቅርታ አድርጉልኝና ዘበት። ከሄደ ከቀመሰ በቃ እንዴት ነው ሚስቱን እንደንትን ነው የሚያያት። በቃ ቤቱ ነው፣ ይገባል፣ ይውላል፣ ያድራል። ከዛ ደግሞ ከሌላው ጋራ 2 3 4 ውሽማ ያስቀምጣል። በፈለገ ሰዓት ላይ እየሄደ እየተልከሰከሰ ይመጣል። ካረገዘችም ማረገዘች ነው፣ በሽታ ካመጣችም አመጣች ነው። እቤት ያለችው ግን ምንም የማታውቀው ምስኪን
ልጆቹን ሚስት ተብላ የተቀመጠች ልጆቿን ሰብስባ የያዘች ግን ምንም በማታውቀው በበሽታውም በሁሉም ነገር ተጎርታ ትቀመጣለች። ወንድ ልጅ ውጪ ሄዶ ቀመሰ ማለት ተመልሶ ገብቶ ከሚስቱ ጋር ሰላም አግኝቶ ፍቅር ኖሮ ይኖራል ማለት አይደለም። በቃ ወይ መለያየት፣ በቃ መለያየት። ሲጀመር አንድ ወንድ ልጅ ሄዶ ሌላ እንኳን በሚዲያ እንደዚህ ኖርማል ትናንትና ምብየዋል እንኳን በሚዲያ ሄዶ ጭራሽ አስረግዞ ሄዶ ዳኒንም አይተናል አስረግዞ ጽጉን እንደሚፈልግ ይሄም አስረግዞ ሚስቱን እንደሚፈልግ ከተኛ ከሄደ በቃ ሀከንተፍ የፍቺ ደብዳቤ ማቅረብ ካንቺ ውጪ ከልጆች ውጪ እግር ትበላለክ። ልጆችን ሲያድጉ ታያቸዋለክ። ከሚስት ምንም እስካልጎደለ ከሚስት ምንም እስካላጣህ ድረስ ሌላ ቦታ ላይ ሄደ የመልከስከስ ባህሪ ካለክ ትላንትና አንገት ደፊ ሀገር አጥፊ አንገቱን ደፍቶ ለምስኪኖች በጎራዳሉ ሲደረግ ነው። ወዶ ካልሆነ ለዚህኛውም ወዶ አይደለም ለዛችኛውም ወዶ አይደለም። እና ለምንድን ነው ወዶ ካልሆነ ጠቅልላችሁ ጸበል ማታስገቡት? ወደ ራሱ እንዲመለስና ወዶ ማድረግና ለማድረጉን እንድናቅ ማለት ነው። አብርሃምንም ኤፍሬምንም ተመልከቱት። በሰው ህይወት ገብቶ ለማያገባው ሴታውን በሰው ህይወት ገብቶ የሰው ህይወት እንደበጠበጠ ማለት ነው። እሺ ሃይሚና ብሩክስ እንደምንም ብለው ቤት ውስጥ አብረው እየኖሩ በፕራንክም በምንም ሰላማቸው ይፈጥራል ሰላም ይፈጥራሉ ብለን እናስባለን። አንድ ደግሞ አለ እናቴ ትላንትና ድንጋይ ተሸክሞ ተንበርክኮ የዩቲዩብ ጓደኞቹን የቲክቶክ ጓደኞቹን በሙሉ ቃልም በድያለሁ ይቅር በሉኝ ይቅርታ እሷንም ብሎ ከሳለው ስትስላለችው ብሎ ይቅርታውን ተቀብላ ክሱን አቆመች። ክሱን ስታቆም እንደገና ሊበቀላት ይፈልጋል። እንደገና ውጣልኝ ብላ ትላንትና ከሆነ ፊቱ ከማይታይ ጋራ ፕራንክ እሷ ሰርታ የሙሽራ ልብስ ለብሳ ምናምን ብላ ስትመጣ ዛሬ ደግሞ ጸጉሬን ላጭቼ ይሁኝ ዛሬ በእናንተ ፊት እንደዚህ ሆኜ መጀመሪያ ነበር እንጂ መጠንቀቅ ምንድነው የሆነ አባባል አለ። ቀድሞ ነበር እንጂ ቁጭ ብሎ ማልቀስ ምን ያደርጋል ድስት ጥዶ ማልቀስ ምናምን የሚባል አባባል አለ። አባባሉ አሁን ነው እናቴ እየሰራ ያለው በእኛ ሀገር ዩቲዩበሮች እየተክለፈለፉ ላሉት። ግማሹ ወንዱ ሴቷን እዚህ ቁም ስቅሏን እያሳየ መከራውን ይበላል። እየየ አስታርቁኝ ለምኑልኝ። ግማሿ ሴቷ እዚህ ሲሄድ እየየ ለምና እንዲ እግዚኦ ኧረ እግዚኦታችን መቼ ነው የሚያልቀው? የኛ ሰው እንደሆን አይኑን በጨው አጥቦ የመጣን ሰሞኑን አነጋጋሪ የሆኑት ባላደራውና እንትናን እንኳን መልክተኛውን እንኳን ተመልከቱ። እነሱ አንታይም ብለው መልካም ስራ ነው የሚሰሩት። ቢታዩም ምንም የሚመጣው ነገር የለም። ስለታያችሁ ስላልታያችሁ አይደለም መልካም ስራ የምትሰሩት። በዛ ውስጥ የምታገኙትን የፈጣሪን ስራ ነው የምታስቡት እንጂ አንዳንዶች ለታይታ እዩት ሰጠውት እዩት አደረኩለት እያሉ ካሜራ ፊታቸውን እየቀረጹ ይሰጣሉ። በጀርባ ደግሞ ሌላ ስራ ይሰራሉ። እነዚህ ደግሞ ሀቅ ስራ ነው እየሰሩ ያሉት። በእነሱ ስም ግን ቲክታክ ላይ ሲለጥፉ ስልክ ቁጥር እያነሱ በገባላቸው ባንክ አካውንት እየለቀሙ እንዲያርግ ችግረኛ የሆነ ሰው ቸግሮኛል ብሎ ይወጣል እንጂ የሰው ቸግሮት ያገኘውን ገንዘብ እንዴት እንደገና ከዛ ሰው እንደዚህ አጭበርብሮ በሰው ስም ይወስዳል? አሁን ሳትወድ በግድ በህግ ትጠይቃለህ። አንደኛ የልጆቹን ስም ነው ያስጠፋው፣ ሁለተኛ ሰውየውን ነው የማይሆን ነገር እንዲናገሩ ያደረጋቸው ማለት ነው። ሶስተኛ ወንጀል ነው። እንዲህ አይነት ስራ ወንጀል ነው የሚሰራው። ይሄን ያህል አይን አውጥተን በልተናል እኛ ኢትዮጵያውያኖች። ይሄን ያህል ጋጦጥ ባለጌዎች ሆነናል። ሰው ይቸግረዋል፣ የማይቸግረው ማንም የለም። ማንም ከመሬት ተነስቶ አላሙዲን አልሆነም። አላሙዲን ዝም ብሎ አለም ከመሬት ተነስቶ ዛሬ ሚሊዮነር ቢሊዮነር የሆነው ማለት ነው። ሰርቶ ለፍቶ ጥሮ ግሮ ነው እዚህ ላይ የደረሰው። አንቺም ሰው ነሽ፣ ትቸገሪያለሽ፣ ታጫለሽ። ግን ስሪ፣ ስራ ያገኘሽው። ሴቷ ወዳ ነው እየተማረሽ ሊስትሮ የምትጠርገው የወንድ ስራ። ሴቷ ወዳ ነው ወያላነት የምትሰራው። ስሩ።
ቁጭ ብላችሁ ወንዶቻችን ድድ ማስጫ ድንጋይ ላይ የተቀመጣችሁ ቂጣችሁን ታሞቃላችሁ፣ ሱሪያችሁን ትጨርሳላችሁ። ሰው እዚህ ጋር አባት ሆኖ ተቸግሮ ስንት መከራ የበላ አባት ተለምኖ ለሱ ለተሰጠው ገንዘብ ደግሞ ለመንጠቅ አፋችሁን አሰፍስፋችሁ ትጠብቃላችሁ። ለነገሩ የተለመደ ነገር ሆኗል። ቲክታክ ላይ ብዙዎች ትላንትና በኩላሊት ስም የሚነግዱ በተለያየ በሽተኞች ስም እኮ የሚበሉ ብዙዎችን አይተናል። የሚገርም ነገር አይደለም። ኦፍ ኮርስ አሁን ላይ የሚታየው ነገር ህጉ ስለቀዘቀዘ ህጉ በቃ ችላ ስላላቸው ህጉ ጥብቅ ያለ ነገር ስለማያስተላልፍባቸው ሌቦቹን በዛን ያህል እየበዙ ወንጀሉን በዛን ያህል እየተጧጧፈ እዚህ ላይ ደረስን ማለት ነው። አሁንም ለኛ ሀገር ዩቲዩበሮች ለሴቶቻችንም የሰው ባል ለሚነጥቁ ለወንዶቻችንም የሰው ፍቅረኛ ለሚነጥቁ ህግ ካልወጣልን በስተቀር እኛም አናቆምም፣ እነሱም አያቆሙም፣ እንቀጥላለን። ህጉ በቃችሁ ለትውልድ የምታስተላልፉት መልእክት ጥሩ አይደለም ብሎ እስካላለ ድረስ ማለት ነው። ይገርማል። ለማንኛውም ይኸው እንግዲህ እንዲህ የሳኩኝም እየተናደድኩኝም አቀርብላችኋለሁ። እናንተ ደፋ ቀና እያልኩኝ እንግዲህ ዛሬ እነ ጽጉም አልመጡም በምርጫ የቀረቡት እነ አብርሃምም አልመጡም በውጪ አትውጪ የተባባሉት። ሩታ ደግሞ ካልወጣው ብላ ብላ እንቧ ከረኛው ብላ እናትየውን ፕራንክ አድርጋቸዋለች። አዎ እናትየው ትክክል ናቸው። እኔም በወለድኩበት ሰዓት ላይ ክርስትና ሳይነሳ ውጪ ይናፍቃቸዋል። ደጅታ ያላችሁ ውጪ ፀሐይ ላይ ምናምን ልጁ ለማሞቅ ከዛ በኋላ እንጂ ከክርስትና በፊት ውጪ አይዞርም። በእርግጥ የጊዜው የዘመኑ ሴት ግን ክርስትና እስኪነሳ አልጠብቅም ብላ ባሏ ጋር ሄዳ በዛ በክርስትና ትጀምራለች። ሁለተኛ ልጅ ደግሞ በአመቱ የሚደግሙ ብዙዎች አሉና ለማንኛውም ተጠንቀቁ ለማለት ያክል ነው። አበረታቱኝ፣ ወዳችኋለሁ። ባይ